አንተን እንዳያስተናግዱ ሰላይ ነው አሉ። ኧረ እኔ አይደለሁም እዚህ ሰፈር የከሌ ልጅ ነኝ። ስሜን ከናያቴ ቤተሰቦችን ከናያቴ ያውቃሉ። ዝም በል ምናምን አታውራ አንተ አሉኝ። እድል አልሰጡኝ። ከዛ አሳደሩኝ። ሶስተኛ ቀን አንደኛ ሄጣ ሳብሎ ከርቶ የሄደው ልጅ አሁን የሆነ ኢንተርቪው እናደርግሃለን፣ ከዛ በኋላ ማታ በባጃጅ ምክን ጠርተን ወደ ቤተሰቦች ትሄዳለህ፣ አይዞህ ምናምን አለ። ጫማዬን አስወልቀውኝ ስልኬን ቀምተው ሀብል ከአንገቴ ላይ በጥሰው ምናምን ነበር። መታወቂያን ቀደው ምናምን ጥለው ነበር። አይዞህ በቃ ጫማውን ስጡት ምናምን አለ። ከዛ ጤና ጣቢያ ግቢ ነው እዛ ኢንተርቪው ሲያደርግ ምናለ ለመከላከያ ሰላይ ሆኜ መጥቼ ነው መከላከያ ቤት ይሰራልኝ 1 ሚሊዮን ብር ሊሰጠኝ ብለህ ይችን ኢንተርቪው ለእኛ እርዳን፣ ያኛው እንትን ሚዲያ ለማበላሸት ነው እኛ እና ከዛ በነፃ እናሰናብታለን። አይዞህ ብርን ከፈለግህ ምናምን እኛ የፈለግከው ነገር እናደርግልሃል፣ ይቺ ጉለ ተባልልናል። አለበለዚያ እዚህ ትረሸናለህ ሲለኝ እሺ ተለቋል። ያ ቪዲዮ አለ ይልክላቸዋልም። ያ ቪዲዮ ሁሉ አለ። ይሄ ኢንተርቪው ሲያደርገኝ ማለት ነው። ጣሰው ያ ሰው አሁን ከርቶ ሄዷል እና እሺ አለ። ከዛ ምን አለ በኋላ ይህን ቪዲዮ ከጨረሰ በኋላ እንትኑን ተሳደበ። አለቃው ስብሰባ ሄዷል። ናት የሚባለው ምን ተሰርቷል እንደዚህ ነው። ደንቆሮ እኔ ጣሰው ነበርኩ መሪ መሆን ያለብኝ። ይህንን ቀመር እሱ ቢሆን አይቀምረውም ማለት ለዚህ አይነት ሴራውም ማለት ነው። ይሄ ደንቆሮ አዋጁ እሱ ቢሆን አይቀምረው። እኔ ነበርኩ እንደዚህ ይህን ቀመር ችዬ እኔ ነበርኩ መምራት ያለብኝ አለ። ጣሳ የጃማ ልጅ ነው፣ የጃማ ተወላጅ ነው። እና እዛ ወረዱ ሰው ከዛ ይህን ካረጉኝ በኋላ አሳደሩ በሰላም። በማግስቱ 480 ህዝብ እጅን የተቆረጠበት ቦታ ሰበሰቡ። ግልጽ ያልሆነላችሁ ነገር የጆሮ ቪዲዮ አልታያችሁም ማለት የእጄ ነው። እሱ ጋር ይህን ግልጽ ላድርግላችሁ፣ ምክንያቱም ሚዲያ ላይ የሚያወዛግባችሁ ነገር እንዳይኖር ማለት ነው። ከዛ ህዝብ ፊት ያቀረቡና ይሄ ባንዳ ነው አሉ። ለካ ጆሮዬን ማን ይሄ ያችን ኢንተርቪው ያደረገኝ ህዝቡ እንዴት እንደዚህ ያደርጋሉ? ህዝብ እያቀብላቸዋል። በወር 500 ብር የጥይት መግዣ እዛ የራሳቸው ሊቀመንበር መርጠዋል። እና መንግስት ጋር ግብር አይከፍሉም፣ ማዳበሪያ አያወርዱም። ህዝቡ በፍራቻም በስምምነትም እዛ አድርጓል። ያን ብቻ አይደለም፣ ገንዘብ ሳይሆን ልጆቻቸውን ማሳልፈው እየሰጡ ልጆች አሉ ከእነሱ ጋር ያስታጠቁ ማለት ነው። ከዛ ህዝብ ሲሰርበኝ ነበር። አያሳዝኑም? እነዚህ አንተ ነፃ ለማውጣት ብለው እነዚህን በጥሩ ልታሳፍናቸው ታስመታቸው ነበር። በእነሱ ነው ታላላቸው። አይ እሱማ ፈጣሪ በቃ ንጹህ ስለሆነ እጃቸው ላይ ጠላል። አንድ ሽማግሌ ማለት ነው ደሴ አግኝቼ ያን ሰውዬ ጉሮሮ ሆና ከመኪና ላይ አውርጄ አሁን ለፖሊስ ላድርሰህ አልኩት ደሴ። ከዛ ስለው ኧረ እንደው በፈጠረህ እንደው በልጅነት በጉብዝና አለ። ይሄን ያለኝ ሰውዬ ደሴ መጥቶ አንተ እኔ እንደዚህ ያስተርገ መተ ከተማ ሕክምና ትራንስፖርት ማትክልክል ማለት ባህሪ በቃ አሳይቼ ማላውቀውን ባህሪ እዛ ሰውዬ ላሳየኝ። ምክንያቱም ይችን ቃል ሲሰነዝርብኝ ነበር። ከቆረጠኝ ልጅ በላይ የሰውዬው ቃል ሰብሮኛል እና በቃ ሳያውቀው ፈረደብኝ። ከዛ በኋላ ይሄ ስለዚህ ይሄ ልጅ ይሄ ይገባዋል አሉና አንበረከኩና ለህዝብ ፊት ጆሮዬን በቢላዋ ይኸው ቃሉ ነው እምድ ሲያደርገው ይዛ የሚባለው ቪዲዮ ይቀርጻል። አህመድ ጎራና የምትባል ልጅ አለች፣ ሌላ ጥቁርስ። ይሄ ደግሞ ሸሪፎ የሚሉት አሁን ይሄ ራያ ላይ ከባድ መሳሪያ ደቅኖኝ ነበረው። እንግዲህ በመጥረቢያ የተገዘገዝኩ መሳሪያ ተደቅኖ ዙሪያውንም ተደቅኗል። ካሜራው ስለገባላችሁ ነው። እና የሚገርማችሁ እዛ ቪዲዮ ላይ እርግጠኛ ነኝ አላዳመጣችሁትም። የሆነ ድምፅ አለ። ቪዲዮውን ቃሉ ሲቆርጠኝ ከሌላ ዝቅ ብለህ የሚለው አለ። ቀስ ያለች ድምፅ በደንብ አዳምጣለሁ ወደፊቱ። ያ ማነው? ናትናኤል ነው። ስለሺ እጅ የሰጠው ውርጌሳ ሰሜን ወሎ ስብሰባ ሄዶ ነበርና ትእዛዝ እየሰጠብኝ ነው። አምራ እንትን መሪ ስለሆነ ማነው አዋቂ ዝቅ ብለህ ቁረጥ ዝቅ የሚል አለ። ያቺ አጠገቡ ያለ ሰው እንዳይመስላችሁ በስልክ ነው እንደዛ የሚለው። በቪዲዮ እያሳዩ ነው የቆረጡት። አዋጁ በቪዲዮ እንደዚህ አሁን እንደምናወራው እንደናንተ በቪዲዮ ሌላ ቦታ ሆኖ ትእዛዝ እየሰጠ ነበር። ያችን ቪዲዮ በደንብ ብዙ ሰው ያዳመጣትም እርግጠኛ ነኝ። ከሌላ ቦታ ትእዛዝ በቪዲዮ ትእዛዝ እንደተሰጠመውን ያችን በደንብ ቪዲዮዋን ተመልከቱ። ድምጿን ቀስ ያለ ድምፅ አለች፣ የስልክ ድምፅ እና ለእኔ ይዘው በአካል ስላለው ስለታየኝ ነው። በቪዲዮ እያሳዩ ነበር። ሰውየውን ፊቱን ራሱ ያየው እና ከዛ በኋላ እንዳይጠፋባችሁ ጆሮዬን ሲቆርጡ ቄስ ተነሳ። የሆነ ቄስ ሆነ አላውቅም ተነሳ። አይሆንም ምድሪ ሲል 480 ህዝቡን ተነሳ በእኔ ላይ። አይሆን ፊታችን እንደዚህ አይነት አጸያፊ ነገር አታረጉም ሲል ቪዲዮ የሚቀርጹት የነበረውን ተውት። ግርግር ተፈጠረ። ያቺ የጆሮ ቪዲዮ ያላያችኋት ለዛ ነው። ከዛ በኋላ ምንድን ነው የተባለው? ከጠላችሁን ጫካችሁን ለቀን እንወጣላችኋለን ብሎ ህዝቡ እንግዲህ አይፈራቸውም። ህዝቡ ተላምዷቸዋል። ቤታቸው ያድራሉ፣ ያበሏቸዋል፣ ያጠጣቸዋል። ተላምዷል። ህዝቡ አይፈራም። ግን ተስማምተው እነሱ ጋር እየኖሩ ነው። ግን ህዝቡ አይፈራቸውም። አብረው እየኖሩ ነው። ያው አንድ ነው ማለት ህዝቡ ያው እየተዋጋ ነው። ጥይት አቀበለ ማለት አቤቱ አሳደረ ማለት ያው ነው። ከዛ በኋላ ህዝቡ ሲነሳ ቪዲዮውን ተውት፣ ቀረጻውን። ግርግር ተፈጠረ። አንድኛው ቤዛ ይባላል
የሚኒሻ ምልስ ነው። የዛው ሀገር ልጅ ተወላጅ ነው። እነ ቤተሰቦቹ ወንድሞቹ እኔ ያለው እንግዲህ እሱ እንደዛ እያደረገ እንትን ብሎ እኔ እናቴ ያለችበት ሰፈር 15 ደቂቃ በእግር የሚያስሄድ መንገድ የእሱ ወንድም በሬ ገዝቶ ይሄዳል። ገበያ ጥንጫ የሚባል ገበያ ማለት ነው፣ ቤዛ የሚባል እሱን ግን እኔ እንደዛ አድርጓል። የእሱ ወንድም ግን እዛውኛ ሰፊ ደርሶ ይመጣል። እሱ በሰራው እኔ በቀልን አይደለም ለሱ ለቃሉም አልመኝም። እንደዚህ እኔ ህዝብ ከተማረልኝ እጅ ማቆሸሽ ነው የሚሆነው፣ ህሊናዬን ማቆሸሽ ነው የሚሆነው። ቃሉን አሁን በአንተ እጅ ረሸን ቢሉኝ አላደርገውም። ለምን እጅ ይቆሽሻል? እጅ ማቆሸሽ ነው። ጀግና ሰው መግደል ሳይሆን ሰው ማዳን ነው በእኔ ህሊና፣ በእኔ አስተሳሰብ እና ያን ግርግር ቤዛ የሚባለው ይሄ ያልኩ ሰውዬ አሁን እንደዚህ ወንድሙ ይመጣል ያልኩ ሰውዬ አይ በቃ አስታራቂ ሀሳብ ቆይ ተዋለ እና ህዝቡን አረጋግ በቃ እሺ። አሁን ወደ ብር ስብሰባ ብር ደግሞ የዛን ቀን 500 ብር ከአንድ ገበሬ ይሰበሰበ ነው። 480 ሰው መሆኑን ያወቅኩት ለምንድን ነው? 480 መዝገብ እየተጠራ ነበር። ስብ እኔን ጆሮን እየቆረጡ አንበርከው በጎን ብር የሚሰበስብ አለ። ስብሰባ ህዝቡን የሚያስተምር ሰው ነበር። ያን ቪዲዮ አልተለቀቀም እስካሁን። ልጆች ራሱ እዛ ይሄን ቪዲዮ የላኩኝ ልጆች ያን ቪዲዮ በእናታችሁ እየለምኘ ነበር፣ ግን ወዲያው ስለጠፋ ያ ቪዲዮ የለም ነው ያሉኝ። ይሄ ቪዲዮ እኮ የመጣው የቃሉ አዋጅ ነው። የቃሉ ጓደኞች እኮ ናቸው ይላሉ። የራሱ ጓደኞች እጅ ይሰጥባቸው ማለት ነው። ከዛ በኋላ እሺ ጫካችሁን ለቃንላችሁ እንወጣለን ቀጠናችሁን ማለት ነው ለህዝቡ ሲሏቸው ለቃችሁት አለ ቄሱ። ቄሱ በጣም ጀግና በራሱ ቆራጥ የሆነ ለእኔ መስዋዕት ከፍለናል ማለት የዛን ሰዓት አፈሙ ቢዞርበትም ያ ሰውዬ ይሞታ ነበር ሲል ታዲያ ውጡ አላቸው። ታዲያ ውጡ እናንተ ናችሁ እንደ ነፃ የምታወጡን? ትናንትኛ ከማን ነበር ያዳናችሁን አላቸው። የቄሱን ቆራጥነትና የህዝቡ መነሳት ሲያዩ እሺ በቃ አለ። ይሄ ቤዛ ያልኩ ሰውዬ ቅድም ወንድሙ እኛ ሰፈር መጥቶ ይሄዳል ያልኩ ገበሬ ነው ወንድሙ ሰላማዊ ሰማ። ከዛ እሺ በቃ አስተራቂ ሀሳብ እሱ ወደዛ ወሰዱት አለና ስብሰባውን መምራትና ብሩ መሰብሰብ ቀጠሉ። እኔን አይታችሁት ከሆነ ይሄ ድንጋዩ የቀበሌ የግንባታ ድንጋይ ነው። ቀበሌውን አቃጥለው ቀበሌውን እንደ ካምፕ ተቆጣጥሮታል። እዛ የነበረ ስራ አስኪያጅ፣ እዛ የነበረ የቀበሌ አስተዳደርና የቀጠናዋ ፖሊስ ወረዳ ገብቷል። ወረዳዋ ለጌዳ ስለሆነ ማለት ነው። ወረዱ ድንበር ነው። ይቺ ግን ክሬ ማርያም ወደ እንትና ናት፣ ቆሎ አዋሳኝ ወደ ወረዳ ነው የሚያዋስነው እና እኔ የዛው ተወልጄ ስላደኩኝ በደንብ የማውቀው ቀጠናው። ከዛ ይሄ ቪዲዮ ቀረ። ያን እዛ ቀበሌ አዳራሽ ይሄ ያያችሁት እጄ የተቀመጠበት ድንጋይ የቀበሌው የግንባታ ድንጋይ ትራፊ ነው። ዘርጋ ተባልኩ። እጄን አይታችሁ ከሆነ እያስተካከልኩ ነው የምሰጠው። ለምን በሉ ሲባል የነበረው የመጀመሪያው ሳስታቸው ቶ በቃ እጅን ቶ ምናምን ሲያሳዝን በቃ በጣም ነው የሚያሾፉት። አሁን ቃሉ የትእዛዝ አይነት አይደለም ታዝዤ የሚለው ምክንያቱም ሲያሾፍ ነበር። ቆርጦኝ እኮ ጆሮዬን ጠጋ ብሎ አጠገቤት ወንድም ምን አጋጥሞሽ ነው ይለኛል፣ እያሾፈ ማለት ነው። እና ከዛ በዛ ላይ አይታችሁታል። ያሳምነው ልጅ ከዚህ ባንዳ ህዝብ መማር አለበት እያለ ነበርና እንደው ግን ከእሱ ምን መማር እንዳለበት ደግሞ እሱም እንደዚህ የሚመሰክር ደስ ይለኝ ነበር። ከዛ ዛ ቀበሌ እጄን ሳስታቸው ነፍስያ ስለሆነች ስሸሽ ምንም ጠንካራ ሸሽ ቶ በቃ ቶ እጁን አለ እጁን ብልቱን እንቆርጣለን በቃ ቶ ሲል ለዛ ነው እጄን እንደዚህ ያስተካክሉ የሰጡት ነበር። ወንድ ልጅ ብልቱን ተቆርጦ ዛሬ አላወራችሁም ነበር። አብድ ነበር ብተርፍም አላወራችሁም። ዛሬ ምንም ብታደርጉልኝ አላወራችሁም። ብልቱን ተቆርጦ ምን አይነት ህይወት ይኖራል ወንድ ልጅ? ሞራሉስ ብልቱን እንቆርጣለን ቢካለ ሲል እጄን በቃ አይታችሁት ከሆነ እያስተካከልኩ ለምን የእጄ ስራ ማለቅ አለበት። እኔ መርዳት አለብኝ እጄ ማለት ነው ለእነሱ። ይሄንን አረብ መጨረሻ ላይ ይዘህ ሄዳሉ። ቪዲዮን አይታችሁታል። እዚህ ሄድኩ። ያ ህዝብ በዛው በተሰበሰበበት በዛው ተበተነ፣ አለቀ። እዛው አለቀ። በእግሬ 30 ደቂቃ ሄጄ ወደኩኝ። ከወደኩበት በኋላ አገሩን አንሱ ብሎ ያስነሷቸው እነሱ ናቸው።